ሰላም እንዴት ናችሁ? ዛሬ ከባለፈው የቀጠለውን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በባለፈው ቪዲዮ ኤስፒኤስኤስ ላይ ዳታ እንዴት ማስገባት እንችላለን የሚለውን አይተናል። በዛሬው ቪዲዮ ደግሞ ሪላያቢሊቲ ቴስትን ወይም ክሮም ባች አልፋ ቴስትን ኤስፒኤስኤስ ላይ እንዴት መስራት እንችላለን የሚለውን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኦኬ እንግዲህ ዛሬ ሪላያቢሊቲ ቴስትን ወይም ደግሞ ክሮም ባች አልፋ ቴስትን የምንሰራው ዲተርሚናንትስ ኦፍ ፓሴንጀርስ ፕሪፈረንስ ዘ ኬዝ ኦፍ ኢትዮጵያን ኤርላይንስ ግሩፕ ቦሌ ኢንተርናሽናል ኤርፖርት በሚል ርዕስ የተሰራ አንድ ጥናት ላይ ነው። እንግዲህ እዚህ ስክሪኑ ላይ ለማየት እንደምትችሉት ይህንን የጥናትና ምርምር ርዕስ መሰረት አድርጎ የተዘጋጀ ኩዌሽኔር ወይም መጠይቅ አለ። የዚህ ኩዌሽኔር ወይም መጠይቅ የመጀመሪያ ክፍል ዲሞግራፊክ ካራክተሪስቲክስ ነው። ዲሞግራፊክ ካራክተሪስቲኮችን ወይም ደግሞ እነዚህን የተመለከቱ ዳታዎች ወደ ኤስፒኤስኤስ እንዴት ማስገባት እንችላለን የሚለውን በባለፈው ቪዲዮ አይተናል። ዛሬ ደግሞ ከጥናቱ ጋር ቀጥተኛ ግንኙነት ያላቸውን የላይከርት ስኬል ጥያቄዎች እንዴት ወደ ኤስፒኤስኤስ ማስገባት እንችላለን የሚለውንና ይህንን ዳታ መሰረት በማድረግ ወይም ደግሞ ወደ ኤስፒኤስኤስ ያስገባነውን ዳታ መሰረት በማድረግ ሪላያቢሊቲ ቴስት ወይም ክሮም ባች አልፋ ቴስት እንዴት ቼክ ማድረግ እንችላለን ወይም መስራት እንችላለን የሚለውን በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ኦኬ በመጀመሪያ የምናደርገው የኤስፒኤስኤስ አፕሊኬሽናችንን ከፍታለን። የኤስፒኤስኤስ አፕሊኬሽናችንን ከከፈትን በኋላ ቫሪያብል ቪው የሚለውን ሴክሽን እንጫናለን። ቫሪያብል ቪው የሚለውን ሴክሽን ስንጫን መጀመሪያ የሚያሳየን ኔም ነው። እንግዲህ ባለፈው እንዳልነው ኔም ማለት ቫሪያብል ኔሞችን ወይም ደግሞ የቫሪያብል ስሞችን የምንጠቅስበት ክፍል ነው ብለናል። ቅድም በጠቀስነው የጥናትና ምርምር ርዕስ ውስጥ 6 ኢንዲፔንደንት ቫሪያብሎች እና አንድ ዲፔንደንት ቫሪያብል አለን። የመጀመሪያው ኢንዲፔንደንት ቫሪያብላችን ሰርቪስ ፊቸር ነው። ቫሪያብል ቪው ላይ እንመጣና ኔም የሚለው ጋር ሰርቪስ ፊቸር እንላለን ወይም ኤስኤፍ እንላለን። እንግዲህ ሰርቪስ ፊቸር በ6 ስቴትመንቶች ወይም ጥያቄዎች ነው ሜዥር የሚደረገው። ስለዚህ ሰርቪስ ፊቸር 1 እንላለን መጀመሪያ ላይ፣ ቀጥለን ሰርቪስ ፊቸር 2፣ ቀጥለን ሰርቪስ ፊቸር 3፣ ሰርቪስ ፊቸር 4፣ ሰርቪስ ፊቸር 5፣ ሰርቪስ ፊቸር 6። በመቀጠል ሁለተኛው ኢንዲፔንደንት ቫሪያብላችን ፐርሲቭድ ሴፍቲ ሪከርድ ነው። እንግዲህ ፐርሲቭድ ሴፍቲ ሪከርድ በ6 ቫሪያብሎች ነው አሁንም ሜዥር የምናደርገው። እዚህ ጋር ኔም የሚለው ጋር እንመጣና ፐርሲቭድ ሴፍቲ ሪከርድ 1፣ ፐርሲቭድ ሴፍቲ ሪከርድ 2፣ ፐርሲቭድ ሴፍቲ ሪከርድ 3፣ ፐርሲቭድ ሴፍቲ ሪከርድ 4፣ ፐርሲቭድ ሴፍቲ ሪከርድ 5፣ ፐርሲቭድ ሴፍቲ ሪከርድ 6 እንላለን ማለት ነው። ሶስተኛው ኢንዲፔንደንት ቫሪያብላችን ኤርላይን ፌር ነው። ኤርላይን ፌርን ኤአር በሚል ሪፕሬዘንት እናድርገው። ኤርላይን ፌር ደግሞ በ5 ስቴትመንቶች ወይም በ5 ጥያቄዎች ነው ሜዥር የምናደርገው። ኤርላይን ፌር 1፣ ኤርላይን ፌር 2፣ ኤርላይን ፌር 2፣ ኤርላይን ፌር 1፣ ኤርላይን ፌር 2፣ ኤርላይን ፌር 3፣ ኤርላይን ፌር 4፣ ኤርላይን ፌር 5። ስለዚህ በ5 ጥያቄዎች ስለሆነ ኤርላይን ፌርን ሜዥር ያደረግነው እዚህ ጋርም እስከ 5 ድረስ እንሄዳለን ማለት ነው። አራተኛው ኢንዲፔንደንት ቫሪያብላችን ብራንድ ኔም ነው። ብራንድ ኔምን ደግሞ ቢኤን በሚል ሪፕሬዘንት እናደርገው። ብራንድ ኔምን ሜዥር የምናደርገው በ5 ስቴትመንቶች ወይም ጥያቄዎች ነው። ብራንድ ኔም 1፣ ብራንድ ኔም 2፣ ብራንድ ኔም 3፣ ብራንድ ኔም 4፣ ብራንድ ኔም 5 እንላለን ማለት ነው። ሌላኛው ኢንዲፔንደንት ቫሪያብላችን ደግሞ ኤርላይን ሩት ነው። ይህን ደግሞ ኤአር በሚል ሪፕሬዘንት እናድርገው። ኤርላይን ሩት 1፣ ኤርላይን ሩት 2፣ ኤርላይን ሩት 3፣ ኤርላይን ሩት 4፣ ኤርላይን ሩት 5። ኤርላይን ሩትን ሜዥር ያደረግነው በ5 ጥያቄዎች ስለሆነ እስከ 5 ድረስ እንሄዳለን ማለት ነው። ሌላውና የመጨረሻው ኢንዲፔንደንት ቫሪያብላችን ሶሻል ኢንፍሉዌንስ ነው። ሶሻል ኢንፍሉዌንስንም በተመሳሳይ በ5 ጥያቄዎች ነው ሜዥር ያደረግነው። ሶሻል ኢንፍሉዌንስ 1፣ ሶሻል ኢንፍሉዌንስ 2፣ ሶሻል ኢንፍሉዌንስ 3፣ ሶሻል ኢንፍሉዌንስ 4፣ ሶሻል ኢንፍሉዌንስ 5 ብለን እንመዘግባለን ማለት ነው።
ኢንዲፔንደንት ቫሪያብሎቻችንን በዚህ መንገድ አስገብተን ጨርሰናል። ሶ የመጨረሻው ዲፔንደንት ቫሪያብላችን ነው። እሱም ፓሴንጀር ፕሪፈረንስ ነው ማለት ነው። ሶ የፓሴንጀር ፕሪፈረንስንም ወይም ደግሞ የዲፔንደንት ቫሪያብላችንንም እዚህ ጋር እንመዘግባለን ማለት ነው። ሶ ፓሴንጀር ፕሪፈረንስ 1፣ ፓሴንጀር ፕሪፈረንስ 2፣ ፓሴንጀር ፕሪፈረንስ 3፣ ፓሴንጀር ፕሪፈረንስ 4፣ ፓሴንጀር ፕሪፈረንስ 5። ስለዚህ ቫሪያብል ኔሞችን በዚህ መንገድ አስገብተን ጨረስን ማለት ነው። ኦኬ ሶ የነዚህ የዲፔንደንት እና ኢንዲፔንደንት ቫሪያብሎች ጥያቄ የተዘጋጀው በላይከርት ስኬል ፎርም መሰረት ስለሆነ እነዚህን የላይከርት ስኬል ጥያቄዎች ደግሞ በቁጥር ሪፕሬዘንት ስለምናደርጋቸው የሁሉም ቫሪያብሎች ዳታ ታይፕ ኑሜሪክ ነው ማለት ነው። ስለዚህ እዚህ ጋር ዳታ ታይፕ ላይ ሁሉንም ኑሜሪክ እንለዋለን ማለት ነው። ኦኬ ሌላው ዊድዝ ነው። ዊድዝ እንግዲህ ዲፎልቱ 8 ነው። 8 ብናደርገውም ከዚህ በላይ ሳይዝ የሚፈልግ ቫሪያብል ሊኖረን ስለማይችል በ8 መቀጠል እንችላለን። ሌላኛው ዴሲማል ነው። እንግዲህ ዳታውን ስናስገባ ከነጥብ በኋላ 2 ዜሮዎች እንዲኖሩ ከፈለግን 2ን መተው እንችላለን። ከነጥብ በኋላ ምንም አይነት ዜሮ እንዲኖረን ካልፈለግን ደግሞ ዴሲማሉን ምን ማድረግ እንችላለን? የሁሉንም ዜሮ ማድረግ እንችላለን ማለት ነው። ሌላኛው ሌቭል ነው። እንግዲህ ቫሪያብል ኔሞችን ስናስገባ አሳጥረን የጻፍናቸው። ስለዚህ አሁን እነዛን ቫሪያብሎች በዝርዝር ማስቀመጥ ከፈለግን ሌቭል ላይ መጻፍ እንችላለን ማለት ነው። ስለዚህ ለምሳሌ የመጀመሪያው ቫሪያብላችን ሰርቪስ ፊቸር ነው። ኤስኤፍ ብለን ነው ሪፕሬዘንት ያደረግነው። ሶ ሌቭል ላይ ሰርቪስ ፊቸር መሆኑን በግልጽ መጻፍ ይጠበቅብናል ማለት ነው። ሰርቪስ ፊቸር። ስለዚህ ሌሎቹም ተመሳሳይ ናቸው። እስከ ጥያቄ ቁጥር 6 ድረስ ተመሳሳይ ስለሆነ ይህንን ተመሳሳይ እናደርገዋለን ማለት ነው። ሰርቪስ ፊቸር። ሁለተኛው ቫሪያብላችን ፐርሲቭድ ሴፍቲ ሪከርድ ነው። ሶ ሌቭል ላይ ፐርሲቭድ ሴፍቲ ሪከርድ እንደሆነ መጻፍ ይኖርብናል ማለት ነው። ፐርሲቭድ ሴፍቲ ሪከርድ። ስለዚህ በዚህ መንገድ የሁሉንም ቫሪያብል ኔም በዝርዝር ሌብል ላይ መጻፍ ይኖርብናል ማለት ነው። ከዛ በመቀጠል ቫሊዩ ነው። እንግዲህ አንድ ቁጥር ማለት ስትሮንግሊ ዲስአግሪ ማለት ነው። አድ እናደርጋለን። 2 ቁጥር ማለት ዲስአግሪ ነው። አድ እናደርጋለን። 3 ቁጥር ማለት ኒውትራል ነው። አድ እናደርጋለን። 4 ቁጥር ማለት አግሪ ማለት ነው። አምስት ቁጥር ማለት ደግሞ ስትሮንግሊ አግሪ ማለት ነው። አድ እናደርጋለን። ከዛ ኦኬ እንላለን ማለት ነው። ስለዚህ ለሁሉም ቫሪያብሎች በዚህ መንገድ ቫሊዩ ማድረግ ይኖርብናል ማለት ነው። ስለዚህ ሁሉንም ቫሪያብሎች በዚህ መንገድ ቫሊዩ ማድረግ ይኖርብናል ማለት ነው። ሌላው ሚሲንግ ቫሊዩ ነው። ሚሲንግ ቫሊዩ እንደሌለን ኮንሲደር እናድርግና ማለፍ እንችላለን። ኮለመን 8 ነው ዲፎልቱ። ስለዚህ ከዚህ በላይ ሳይዝ የሚፈልግ ቫሪያብል ስለማይኖር 8 በሚለው እናልፋለን። ሌላውና የመጨረሻው አላይመንት ነው። አላይመንት የምንለው ዳታ ቪው ላይ የምናስገባቸው ዳታዎች በሰንጠረዡ በየትኛው በኩል እንደሚቀመጡ የምንወስንበት ክፍል ነው። ሶ ዳታዎቹ ከሰንጠረዡ በቀኝ በኩል እንዲቀመጡ ከፈለግን ራይት የሚለውን እንጫናለን ወይም እንመርጣለን። ዳታዎቹ ከሰንጠረዡ በግራ በኩል እንዲቀመጡ ከፈለግን ሌፍት የሚለውን እንመርጣለን። እንዲሁም መሀል ላይ እንዲቀመጡ ከፈለግን ደግሞ ሴንተር የሚለውን መርጠን ማስቀመጥ እንችላለን ማለት ነው። ሶ ቫሪያብል ቪው ላይ በዚህ መንገድ ነው ማስቀመጥ የሚጠበቅብን። ቫሪያብል ቪው ላይ በዚህ መንገድ ካስቀመጥን በኋላ ወደ ዳታ ቪው እንሄዳለን ማለት ነው። እንግዲህ ባለፈው እንዳልነው ዳታ ቪው ማለት ሪስፖንደንቶች የሰጡንን ሪስፖንስ ወይም ደግሞ የሰጡንን የራሳቸውን የሆነ ኦፒኒየን የምናስቀምጥበት ክፍል ነው። ወይም የሪስፖንደንቶችን ምላሽ የምንሞላበት ክፍል ነው። ሶ ለምሳሌ የመጀመሪያው ጥያቄ ስለ ሰርቪስ ፊቸር ነው። ኦኬ ሶ ሰርቪስ ፊቸርን በተመለከተ የመጀመሪያው ጥያቄ ወይም ስቴትመንት ምንድን ነው የሚለው? ኢትዮጵያን ኤርላይንስ ግራውንድ ሰርቪስ አር ቤተር ነው የሚለው።
ስለዚህ የመጀመሪያው ተጠያቂ ወይም ሪስፖንደንት ይህንን ጥያቄ ወይም ስቴትመንት በተመለከተ የሰጠን ምላሽ አግሪ የሚል ከሆነ ወይም ደግሞ ተስማምቻለሁ የሚል ከሆነ እዚህ ጋር አንድ ቁጥር ላይ እንመጣና ሰርቪስ ፊቸር ዋን በሚለው ትክክል መተን 4 እንላለን ማለት ነው። ምክንያቱም አግሪ የሚለው ሪስፖንስ ሪፕሬዘንት የተደረገው በ4 ቁጥር ስለሆነ 4 ቁጥር እንላለን ማለት ነው። አሁንም ይሄ ሪስፖንደንት ሁለተኛውን ስቴትመንት በተመለከተ ወይም ዴር ኢዝ ኤ ጉድ ካቢን ስታፍ ሰርቪስ ለሚለው ስቴትመንት ወይም ጥያቄ ተስማምቻለሁ የሚል መልስ ከሰጠን አሁንም ሰርቪስ ፊቸር 2 ብለን አሁንም ሰርቪስ ፊቸር 2 በሚለው ትክክል ምንድነው የምንለው 4 ቁጥር ነው የምናስገባው ማለት ነው። ለሶስተኛው ጥያቄ አግሪ አድርጌያለሁ ካለ 4 ቁጥር ነው የምናስገባው። ለአራተኛው ጥያቄ አግሪ አድርጌያለሁ ካለ 4 ቁጥር ነው የምናስገባው። ለአምስተኛው ጥያቄ አግሪ አድርጌያለሁ ካለ 4 ቁጥር ነው የምናስገባው። ለስድስተኛው ጥያቄ ግሉል ነኝ ወይም ደግሞ ኒውትራል ነኝ ካለ ደግሞ 3 ቁጥር እናስገባለን ማለት ነው። ኦኬ ሶ ሁሉም ተጠያቂዎች ወይም ሪስፖንደንቶች ስለ ሁሉም ቫሪያብሎች የሰጧቸውን መልሶች በዚህ መንገድ እናስቀምጣለን ወይም እንሞላለን ማለት ነው። ሶ ባለፈው እንዳልነው ሪላያቢሊቲ ቴስት ወይም ክሮምባች አልፋ ቴስት ማለት ዋናው ሪሰርች ከመሰራቱ በፊት ትንሽ ሪስፖንደንቶችን ወይም ትንሽ ተጠያቂዎችን ወስደን ዳታው ሪላያብል መሆኑንና አለመሆኑን የምናረጋግጥበት ነው ብለናል። ስለዚህ አሁን እኔ አሁን ያስገባነው ዳታ የዋናው ፔፐር ሳይሆን ሪላያቢሊቲ ቴስትን ቼክ ለማድረግ የተጠቀምንበት ዳታ ነው። ስለዚህ እኔ የወሰድኩት የ50 ሪስፖንደንቶችን ነው። የዚህ ጥናት ቶታል ሳምፕል ወይም የተወሰዱ ናሙናዎች ብዛት 384 ሰዎች ናቸው። ሶ ለሪላያቢሊቲ ቴስት ወይም ለክሮምባች አልፋ ቴስት 50 ሰዎችን ብቻ ነው የወሰድነው። ሶ እዚህ ጋር የሞላ ነው የ50 ሰዎችን ዳታ ነው። ሶ ዳታውን በዚህ መንገድ ካስገባን በኋላ አናላይዝ የሚለው ጋር እንሄዳለን። ከዛን ስኬል የሚለው ጋር እንሄዳለን። እዚህ ጋር ሪላያቢሊቲ አናላሲስ የሚል እናገኛለን። ሶ የመጀመሪያው ጥያቄ ሰርቪስ ፊቸር 1 ነው። ሶ እናስገባዋለን። ሁለተኛው ሰርቪስ ፊቸር 2፣ ሶስተኛው ሰርቪስ ፊቸር 3፣ ሰርቪስ ፊቸር 4፣ ሰርቪስ ፊቸር 5፣ ሰርቪስ ፊቸር 6። ሶ ይህንን ካስገባን በኋላ የመጀመሪያው ቫሪያብል ሪላያቢሊቲው ስንት እንደሆነ በዚህ መንገድ እናያለን ማለት ነው። ሶ ኦኬ እንለዋለን። እዚህ ጋር የሰርቪስ ፊቸር ክሮምባች አልፋ ቫሊዩ 83.7% ነው ወይም ደግሞ 0.837 ነው ማለት ነው። የሌሎችንም በተመሳሳይ በዚህ መንገድ እንሰራለን ማለት ነው። እዚህ ጋር አናሊሲስ የሚለው ጋር እንገባለን። ሪላያቢሊቲ አናሊሲስ የሚለው ጋር እንገባለን። ሶ ይሄኛውን ወደ ኋላ እንመልሰዋለን። የሰርቪስ ፊቸርን ስለጨረስን የፐርሲቭድ ሴፍቲ ሪከርድን ማየት ከፈለግን ፐርሲቭድ ሴፍቲ ሪከርድ 1 እናስገባለን። ፐርሲቭድ ሴፍቲ ሪከርድ 2፣ ፐርሲቭድ ሴፍቲ ሪከርድ 3፣ ፐርሲቭድ ሴፍቲ ሪከርድ 4፣ ፐርሲቭድ ሴፍቲ ሪከርድ 5፣ ፐርሲቭድ ሴፍቲ ሪከርድ 6። ሶ ኦኬ እንለዋለን። የፐርሲቭድ ሴፍቲ ሪከርድ ደግሞ ስንት ነው? እዚህ ጋር እንደምታዩት 0.784 ያ ማለት 78.4% ያክል ነው ማለት ነው። ሶ በዚህ መንገድ ሪላያቢሊቲ ቴስትን ወይም ክሮምባች አልፋ ቫሊዩን ካልኩሌት ማድረግ እንችላለን ማለት ነው። እንግዲህ ባለፈው እንዳልነው የአንድ ቫሪያብል ክሮምባች አልፋ ቫሊዩ እስከ 60% ድረስ ከሆነ ኖት አክሰፕተብል ነው። ከ61% እስከ 70% ከሆነ አክሰፕተብል ነው። ከ71% እስከ 80% ከሆነ ጉድ ኤንድ አክሰፕተብል ነው። ከ81% እስከ 90% ከሆነ ጉድ ነው። ከ91% በላይ ከሆነ ደግሞ ኤክሰለንት ነው ብለናል ማለት ነው። ስለዚህ በዚህ መሰረት የእያንዳንዱን ቫሪያብል ክሮምባች አልፋ ቫሊዩ ካልኩሌት በማድረግ ኢንተርፕሬት ማድረግ እንችላለን ማለት ነው። ስለዚህ ለምሳሌ በዚህ ኬዝ ወይም ደግሞ አሁን እያየን ባለነው የጥናትና ምርምር የመጀመሪያው ቫሪያብል ወይም ሰርቪስ ፊቸር የሚለው ቫሪያብላችን የክሮምባች አልፋ ቫሊዩ 83.7% ነው። ስለዚህ 83.7% በየት ነው ካታጎራይዝ የሚደረገው? በጉድ ነው ማለት ነው። ስለዚህ ከ81 እስከ 90% በሚለው ሬንጅ ውስጥ እናገኘዋለን። ስለዚህ የዚህ ቫሪያብል ክሮምባች አልፋ ቫሊዩ ጉድ ነው ማለት ነው። ሁለተኛውን ደግሞ ብንወስድ ሁለተኛው ቫሪያብላችን ደግሞ ፐርሲቭድ ሴፍቲ ሪከርድ ነው።
ሶ የፐርሲቭድ ሴፍቲ ሪከርድ ክሮም ባች አልፋ ቫሊዩ ስንት ነው? 78.4 ነው። ሶ 78.4 ደግሞ የምናገኘው በየት ውስጥ ነው? ከ71% እስከ 80% በሚለው ሬንጅ ውስጥ ነው። ስለዚህ የፐርሲቭድ ሴፍቲ ሪከርድ ክሮም ባች አልፋ ቫሊዩ ጉድ ኤንድ አክሰፕተብል በሚል ሬንጅ ውስጥ እናገኘዋለን ማለት ነው። ስለዚህ የእያንዳንዱን ቫሪያብል ኔም ክሮም ባች አልፋ ቫሊዩ እንዲሁም ኢንተርፕሪቴሽኑን በዚህ መንገድ ማስቀመጥ ወይም ደግሞ ቼክ ማድረግ እንችላለን ማለት ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። በሚቀጥለው ቪዲዮ ደግሞ በሌላ ርዕስ እንገናኛለን።